የመብራት ቆጣሪን በተመለከተ የኢትዮጵያ ኤሌክትሪክ አገልግሎት አዲስ መረጃ ይፋ አድርጓል። የመብራት ቆጣሪ እየተቀየረ መሆኑንና ካሉበት ሆነው ኃይል ለመግዛት የሚያስችሉ ስማርት ቆጣሪዎች እየተገጠሙ መሆናቸው ታውቋል። በሌላ በኩል ደግሞ ከንብረት ስም ዝውውር ጋር በተያያዘ አዲስ መረጃ ይፋ ተደርጓል። በዚህ መረጃ መሰረት የንብረት ስም ዝውውር ለማከናወን የታክስ ጉዳይ አስገዳጅ ሆኖ መቅረቡን ሰምተናል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የመብራት ቆጣሪን በተመለከተ የኢትዮጵያ ኤሌክትሪክ አገልግሎት አዲስ መረጃ ይፋ አድርጓል። የመብራት ቆጣሪ እየተቀየረ መሆኑንና ካሉበት ሆነው ኃይል ለመግዛት የሚያስችሉ ስማርት ቆጣሪዎች እየተገጠሙ መሆናቸውን ሰምተናል። የኢትዮጵያ ኤሌክትሪክ አገልግሎት የመካከለኛ ኃይል ተጠቃሚ ደንበኞችን ቆጣሪዎች ወደ ስማርት ሜትር ለመቀየር የሚያስችል የስማርት ሜትር መሰረተ ልማት ዝርጋታ የውል ስምምነት መፈረሙ ታውቋል። የውል ስምምነቱ የተፈረመው በኢትዮጵያ ኤሌክትሪክ አገልግሎት ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመውና ፓወርኮም ኤልቲዲ በተባለ የእስራኤል ኩባንያ ተወካይ ያዕቆብ ዳር መካከል ነው። የስማርት ሜትር መሰረተ ልማት ዝርጋታው ሁሉንም የመካከለኛ ኃይል ተጠቃሚ ደንበኞችን የሚያካትት እንደሆነ የተገለጸ ሲሆን 29,808,525 ዶላር እና 10,242,075 ብር ተመድቦለታል ተብሏል። ለመካከለኛ ኃይል ተጠቃሚ ደንበኞች ስማርት ሜትር መሰረተ ልማት ዝርጋታ ስራን ለማከናወን 1 ዓመት ከ6 ወር የጊዜ ገደብ ተይዞለታል። የመካከለኛ ኃይል ተጠቃሚ ደንበኞች በስማርት ሜትር መሰረተ ልማት ዝርጋታው የቅድመ ክፍያ ደንበኞች ባሉበት ቦታ ሆነው የኤሌክትሪክ ኃይል ለመምላት የሚያስችላቸው መሆኑ ተጠቁመዋል። ተቋሙ በመጀመሪያው ምዕራፍ የከፍተኛ ኃይል ተጠቃሚ ደንበኞችን ቆጣሪ ወደ ስማርት የመቀየር ስራ ሙሉ በሙሉ ያጠናቀቀ ሲሆን በቀጣይም አሁን ውል ከተገባው የመካከለኛ ኃይል ተጠቃሚ ደንበኞች በተጨማሪ የመኖሪያ ቤት ተጠቃሚ ደንበኞችን ቆጣሪ በስማርት ለመቀየር በሂደት ላይ እንደሚገኝ አስታውቀዋል። ተግባራዊ የሚደረገው የስማርት ሜትር መሰረተ ልማት ዝርጋታ ፕሮጀክት የኃይል ብክነትን ለማስቀረትና የተቋሙን ገቢ ለማሳደግ ከፍተኛ ጠቀሜታ ይኖረዋል ተብሏል። በሌላ በኩል ደግሞ ከንብረት ስም ዝውውር ጋር በተያያዘ አዲስ መረጃ ይፋ ተደርጓል። በዚህ መረጃ መሰረት የንብረት ስም ዝውውር ለማከናወን የታክስ ጉዳይ አስገዳጅ ሆኖ መቅረቡን ሰምተናል። ቀደም ሲል ለንብረት ስም ዝውውር የማይጠየቁ ማስረጃዎች እንዲቀርቡ በመደረግ ላይ መሆኑን አውቀናል። በዚህም በአዲስ አበባ የንብረት ስም ዝውውር ለማከናወን የታክስ ዕዳ ነፃ ማስረጃ ማቅረብ አስገዳጅ መሆኑን አውቀናል። በንብረት ስም ዝውውር ላይ ገዢና ሻጭ ያላቸውን የታክስ መረጃ እንዲያቀርቡ የተደረገው የመንግስትን የታክስ መሰብሰብ አቅም ለመጨመር እንደሆነ ተገልጿል። መንግስት ዜጎች ታክስ እንዲከፍሉ ከማበረታታት ባለፈ ታክስ ስለመክፈላቸው በማረጋገጥ የታክስ መሰብሰብ አቅሙን ለማሳደግ እየሰራ ይገኛል። ታክስ ያልከፈሉ ሰዎች ለንብረት ስም ዝውውሩ በሚል ታክስ እንዲከፍሉ እንደሚገደዱ ይጠበቃል ተብሏል። ይህ አካሄድ በሌሎች መንግስታዊ አገልግሎቶች ላይ መተግበር እንደሚጀምር ታውቋል። ከታክስ ነፃ ማስረጃ በተጨማሪ ህጋዊ የይዞታ ማረጋገጫ የምስክር ወረቀት ወይም ካርታ፣ ጸድቆ የተሰጠ የግንባታ ፕላን፣ የስራ ዝርዝር ግምት ወይም የጸደቀ የነባር ግንባታ ፕላን፣ ጸድቆ በተሰጠው የግንባታ ፕላን መሰረት ስለመገንባቱና ግንባታው ያለበት ደረጃ የተረጋገጠበት ማስረጃ፣ ውዝፍ የሊዝ ኪራይ ዕዳ የሌለበት ስለመሆኑ የተሰጠ የማረጋገጫ ደብዳቤ ወይም ቀሪ የሊዝ ክፍያ ዕዳውን ገዢው ለመክፈል በፊርማ ያረጋገጠበት የስምምነት ደብዳቤ፣ በንብረቱ ላይ የባንክ ዕዳ ወይም የፍርድ ቤት እግድ የሌለበት ስለመሆኑ ማረጋገጫ፣ የቤትና ይዞታ ስም ዝውውር ጥያቄው የቀረበው በፍርድ አፈጻጸም ወይም በውክልና ከሆነ ይህንኑ የሚገልጽ ማስረጃ፣ በግለሰቦች ግዢና ሽያጭ ወይም ስጦታ ስምምነት ከሆነ በውልና ማስረጃ በአካል ቀርቦ በእማኞች የተፈረመ የስምምነት የውል ማስረጃ ሲቀርብና ሌሎችም ማስረጃዎች በስም ንብረት ዝውውር ወቅት መሟላት ያለባቸው መሆኑ ተነግረዋል። መንግስት ከታክስ ጋር በተያያዘ በርካታ እርምጃዎችን እየወሰደ እንደሚገኝ ተገልጿል። በዚህም መሰረት ከ3 ቢሊዮን ብር በላይ ዕዳ ያለባቸው 60
162 የታክስ ባለዕዳዎች ከሀገር እንዳይወጡ መደረጋቸው ተገልጿል። ከነዚህ ውስጥ 3ቱ ክፍያ በመጀመራቸው እግዱ ተነስቶላቸዋል። በተጨማሪም 8 ሰዎች ከ145 ሚሊዮን ብር በላይ የታክስ ዕዳ ስላለባቸው መታገዳቸው ይፋ ተደርጓል። በሌላ በኩል ደግሞ ወተትን በጀሪካን ማከፋፈል ትክክል እንዳልሆነ ተገልጿል። የኢትዮጵያ ምግብና መድኃኒት ባለስልጣን ከሚያከናውናቸው የቁጥጥር ስራዎች ውስጥ የምግብ ጥራትና ደህንነትን ከመቆጣጠር በተለይም ከወተት ጥራትና ደህንነት አንጻር ወተትን በጀሪካን ማከፋፈል ትክክል ያልሆነ ተግባር መሆኑን ገልጿል። የወተት ምርት በባህሪው ጥንቃቄ የሚፈልግ በመሆኑ በተገቢው መንገድ የቅዝቃዜውን ሰንሰለት በጠበቀ መልኩ ቀዝቃዛ ፍሪጅ የተገጠመለት ታንከርና ኮንቴነር ባለበት በጥንቃቄ መጓጓዝ እንዳለበት ተገልጿል። እንደፈለጉ ውሃ በመጨመርና እንዳይበላሽ ኬሚካል እየጨመሩ ማቆየት ለከፋ የጤና እክል እንደሚዳርግ ተነግሮ ይህንን ተግባር እየፈጸሙ ያሉ አካላት ከዚህ ተግባር መቆጠብ እንዳለባቸው በአጽንኦት ተገልጿል። በተለይም ከወተት አምራቾች ወተትን በጀሪካን እየወሰዱ እንዲሁም ደግሞ ከቦታ ቦታ ያለበቂ ጥንቃቄ እያንቀሳቀሱ በየቤቱ የሚያከፋፍሉ አካላት ተግባራቸው ትክክል እንዳልሆነ ሊያውቁ ይገባልም ተብሏል። በተጨማሪም ባለስልጣኑ ህብረተሰቡ ጥሬ ወተትን በጥሬው ከመጠቀም ፓስቸራይዝ የሆኑ ምርቶችን ቢጠቀም የተሻለ እንደሆነ ጠቁመዋል። በተያያዘ ባለስልጣን መስሪያ ቤቱ በልዩ ትኩረት አጠቃላይ ኢትዮጵያ ውስጥ ያሉ የወተት አምራቾች በሙሉ የሶስተኛ ወገን የጥራት ምርመራ ሰርተፊኬትን አሟልተው ምርታቸውን ወደ ገበያ ማቅረብ እንዳለባቸው በዚሁ ጊዜ አሳውቀዋል። የኢትዮጵያ ምግብና መድኃኒት ባለስልጣን በአዋጅ በተሰጠው ስልጣንና ተግባር መሰረት የምግብ ጥራትና ደህንነት፣ የመድኃኒትና የሕክምና መሳሪያዎች ጥራት ደህንነትና ፈዋሽነትን መቆጣጠር እንዲሁም ደግሞ የሕክምና መሳሪያዎችን ውጤታማነትን የማረጋገጥ ስራዎችን እንደሚያከናውን አስታውቀዋል። በሌላ በኩል ደግሞ ኤጀንሲው ከአገልግሎት ገቢ ከ5 ቢሊዮን ብር በላይ ማግኘቱን አስታውቀዋል። ባለፉት 9 ወራት ከአገልግሎት ገቢ ከ5 ቢሊዮን ብር በላይ በማስገባት የእቅዱን 75 በመቶ ማሳካት መቻሉን የአዲስ አበባ ከተማ አስተዳደር የመሬት ይዞታ ምዝገባና መረጃ ኤጀንሲ ገልጿል። የመሬት ይዞታ ምዝገባና መረጃ ኤጀንሲ የይዞታ መብት አገልግሎት ዳይሬክተር አቶ ሐሰን ሙሳ እንደገለጹት ከአገልግሎቱ 6.7 ቢሊዮን ብር ገደማ ለማስገባት ታቅዶ ከ5 ቢሊዮን ብር በላይ በማስገባት የእቅዱን 75 በመቶ ማሳካቱ ተገልጿል። በገቢ አንጻር እቅዱን ማሳካት ያልተቻለው እቅዱ ሲታቀድ የካፒታል ጌን ታክስን ታሳቢ በማድረግ እንደሆነ አውስተው በውክልና ይሰበሰብ የነበረው ተነስቶ የገቢዎች ቢሮ በራሱ የካፒታል ጌን ታክስን እየሰበሰበ በመሆኑ ነው ብለዋል። ገቢው ከስም ዝውውር፣ ከአሹራ፣ ቴምብር ቀረጥን ጨምሮ ከሌሎች የሚሰበሰብ መሆኑንም ጠቁመዋል። በ9 ወራት በአገልግሎት አሰጣጥ 112,000 ለመፈጸም ታቅዶ የእቅዱን 89.2 በመቶ መሸፈን መቻሉንም አመልክተዋል። በ9 ወራት በማዕከል በጽሑፍ የቀረቡ አቤቱታዎች 49 ሲሆኑ 24 የሚሆኑት ተገቢነት ያላቸው ሆነው ምላሽ ሲሰጣቸው 25 የሚሆኑት ግን ተገቢነት ያልነበራቸው ቅሬታዎች መሆናቸውንም ተናግረዋል። የመሬት ይዞታ ምዝገባና መረጃ ኤጀንሲ በመሬት ጉዳይ አሰራርን እንዲያዘምን የጠራ መረጃ እንዲኖር በቴክኖሎጂ መዝግቦ ለመያዝ ታስቦ የተቋቋመ ሲሆን በሙሉ አቅም ወደ ትግበራ ሲገባና ክፍት ቦታዎች መሬት ባንክ ያሉ ቦታዎች ሲለዩ የመሬት ወረራን ይቀርፋል ብለዋል። ቢወረርም መረጃው የተያዘ በመሆኑ በቀላሉ እርምጃ መውሰድ የሚቻልበት ሁኔታ ስለሚፈጠር የካዳስተር ምዝገባ አንዱ ጥቅም ህገወጥ ወረራን ማስቀረት እንደሆነ ገልጸዋል። ይዞታ ሲረጋገጥ እያንዳንዱ ባለ ይዞታና ታዛቢ ባለበት በወሰንና በሰነድ እንደመሆኑም በአጎራባች መካከል ያለን የድንበር ክርክርም እንደሚያስቀር ተናግረዋል። መሬት ለሌብነት ተጋላጭ የሆነ ዘርፍ ነው ያሉት አቶ ሐሰን ይህንን ሁኔታ ማስተካከል ያስፈልጋል ሲሉ ገልጸዋል። መልካም አስተዳደርን ለማስፈንና ብልሹ አሰራርን ለመቅረፍ የተዘረጉ የተለያዩ አይነት ስርዓቶች አሉ። አሁን ግን አሰራሩ ከብልሹ አሰራር የጸዳ ነው ማለት በሚቻልበት ደረጃ ላይ አይደለም ብለዋል። በመሬት ልማትና የምዝገባ ተቋሙን የጋራ የሚያደርግ ደንብ ተግባር ላይ መዋሉን በማስታወስም ደንቡ በብልሹ አሰራር ላይ ትግል ለማድረግ እንደሚረዳ ጠቁመዋል። በብልሹ አሰራር የተዘፈቀ ወይም በዚህ ላይ የተገኘ ሰራተኛ እርምጃ ለመውሰድ የሚያስችልና የሚያስጠነቅቅ መሆኑንም አመልክተዋል። የስነ ምግባር ዳይሬክቶሬት የአሰራር ጥራትና የአሰራር ቁጥጥር የሚባሉ የስራ ሂደቶች በዘርፉ የሚፈጠርን ሌብነትና ብልሹ አሰራር እንዳይኖር ለመታገል የሚያደርግ ጥረት አካል መሆናቸውን ጠቁመው ነገር ግን የቆዩ ከበፊትም ጀምሮ ሲንከባለሉ የመጡ ብልሽቶች በአንዴ የሚቀረፉ እንዳልሆነ ገልጸዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን
ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑም በትህትና እንጠይቃለን።